ማለት ታካብጃለሽ እንዴ አንቺ አዲስ አበባ ልጅ አይደለሽ እንዴ ታካብጃለሽ እንዴ እኮ ነው የሚባለው የነበረው። እዚህ ጋር እኔ አንዷ ስትጽፉልኝ ነበር ኮመንት ላይ እንግሊዘኛው ካልገባሽ ሀቡ ላስረዳሽ፣ ደሞዝ መከልከል፣ ፓስፖርት መያዝ ነፃነት ማጣት ብቻ ሳይሆን ለአረቦች ይሸጡ ነበረ ይላል ፋይሉ እያለች ልኝ ነበረ። እኔ ግን 9 ፔጅ ስለሆነ ክሷ ሙሉን አላነበብኩትም። ሙሉን ላላነበብኩት ነገር እንደዚህ የለም ብዬ መከራከር አልችልም። ሙሉን ማንበብ አለብኝ። ፋይሉን ፒዲኤፉን 9 ፔጅ ነው። ለወንዶች ይሰጣቸው ነበር የሚላላ የለም። ሙሉን አላነበብኩትም። እሙዬ ሙሉን አንብበሻል አለ እንደዛ ሚል ተቋርጫለሁ ውዶቼ አለሽ። እሺ እንደ ሙሉን ያነበበው ካለ 9 ፔጅ ሚል አለው። ሀቡል እንደምትዩ እንደ ሰውኛ አስባችሁ የምታደርጉላት ነገር ካለ እንዳላችሁት እኔ እሺ ችግር የለብኝም በምንም በኩል። ነገር ግን እንዳልሽው ሀቡ አንቺ እንዳልሽው እውነቱ ታውቆ እንደዚህ ተነግሮ ይቅርታ ጠይቃ ተደርጎ እንጂ እነዛስ ምንም የማያውቁ አማርኛ ደግሞ የምታመጣቸው ማለት ነው። ምንም የማያውቁትን መልምላ ነው የምታመጣቸው። ምንም የእሷ አስረኛ የምታደርጋቸውን ሰዎች ነው የምታመጣቸው የነበረው። ስለዚህ ይሄ ታውቆ እንጂ ተሸፋፍኖ ስለምንወዳት ብቻ የሚዲያ ሰው ስለሆነች ብቻ የሆነ ሰዓት ላይ እንትን ስለረዳች አዎ የኮሮና ጊዜ በየቤቱ ለልጆች ብዙ ልጆች ምግብ ሰጥታለች፣ አግዛለች። አንረሳም እኮ የሰውን ክፋት ስናወራ መልካምነቱንም አንረሳም። ግን ከሰራቻቸው መልካም ነገር እጥፍ መጥፎ ነገር አለ። ስለዚህ በነዛ ልጆች እኔ እንደ አንድ ሰው እንደ ሴት ማለት ነው የሴት ጥቃት ያመኛል። አንዲት እህቴ ለስራ መታ ምን ታካብጃለሽ ስጪ ለአረብ ማለት ለኔ ሞት ነው። ለኔ ሞት ነው። እኔ ለአረብ ልሰጥ አይደለም የመጣሁት ሰርቼ ላገኝ ነው። ግን ይሄን ማለቷ ምን ማስረጃ አለሽ? እኔ ውድ ይሄን ማለቷ ለምን ፋይሉን ሙሉን አላነበብኩም? ቆይ እዚህ ላይ ካለ ስልኬ ቢኖር ቆይ ፍርድ ቤት ያለ ማስረጃ አይጽፍም። እዚህ ጋር እኔ ፍርድ ቤት የጻፈውን ብቻ በማስረጃ ላንብብ። ሙሉን ስላላነበብኩትኝ አለበት የተከሰሰችበት ወንጀል ላይ ነገር ሀቡዬ ይቅርታ፣ ቅድም ያልኩሽ ኤክስፕሎሪንግ ውመን ማለት ሰው መሸጥ ማለት ነው። ኤክስፕሎሪንግ ውመን ማለት ባዳቸውን ሴትነታቸውን ኤክስፕሎር አድርገሽ ፎር መኒ መሸጥ ማለት ነው። እሱን ነው ቅድም ብለሽዋል። ኤክስፕሎሪንግ ውመን እሱ ግን እሱ ልልሽ ነው የፈለጉት እኮ እሱ ነው። ያቺ ኤክስፕሎሪንግ ውመን ማለት አሁን እዚህም ሀገር ፕሮስቲቱት ሆነሽ ስትታሰሪ ኤክስፕሎሪንግ ውመን ማለት ካለ ፍላጎታቸው ማለት ሴቶችን ለወንድ መሸጥ ማለት ካለ ፍላጎታቸው። አሁን አንቺ ፈልገሽ ከሆነ ፕሮስቲቱሽን ይባላል። ሳትፈልጊ ተገደሽ ከሆነ ደግሞ ኤክስፕሎሪንግ ውመን ይባላል። ዳሜንስ አሁን እነዚህ ግን እኔ ትርጉም ሰምቼሽ ነው እንጂ እኔ አላነበብኩትም። ቅድም ስትይ ግን ቃሉ ካልገባሽ እሱን ነው። ፈልገሽ ከሆነ ፕሮስቲቱሽን ነው። ሳትፈልጊ ተገደሽ ከሆነ ደግሞ ኤክስፕሎሪንግ ውመን ይባላል። አንደኛው ክራይሟ የተከሰሰችበት ሰዎች ሴቶችን ካለ ፈቃዳቸው ማሰራት፣ ቤታቸው ዘግቶ ሳትከፍላቸው ማሰራት እና ፕሮስቲቱሽን ወይም ደግሞ ኤክስፕሎሪንግ ለሰዎች ለአረቦች ነው ሞስት ላይክሊ ሴቶቹን እየሸጠች ነበረ። ያ ሚንስ እየሰሩበትን የተሰጣቸውን ብር እሷ እየወሰደች ነበር። ይሄ ገንዘብ የእሱ አልነበረም። እሱን ነው ቅድም መናገር የፈለኩት። ይቅርታ አቋርጬሽ ስለገባሁን። ግን ሴክሹዋል ይሁን ለግብረ ስጋ ግንኙነት ይሁን ኤክስፕሎሪንግ ወርዱ ሴክሹዋሊ ነው። እንደዛማ ከሆነ ይሄ የጉልበት ብዝበዛ ወይም ደግሞ እንደሚባለው በአረብኛ አላቅም ምን እንደሚባል ሳትፈልጊ ጉልበትሽን መሸጥ እና ሴትነትሽን መሸጥ ይለያያል። ወርዱ ኤክስፕሎሪንግ ውመን ማለት እርስ ሴክሹዋሊ ሴቶችን ሳይፈልጉ አስገድደሽ መሸጥ ውችዝ የትም ሀገር አለ፣ አሜሪካም አለ። ሂውመን ትራፊኪንግ ማለት ባይዘዌ የማይፈልጉት ቦታ ወስደሽ የማይፈልጉት ነገር ማሰራት። አንዳንዴ እኔ ደግሞ መጀመሪያ ኤክስፕሎሪንግ ዊመን የሚለውን የተረዳሁት ሳነበው ሴቶቹን ለመዳም ያለ ፍላጎታቸው አይደለም የሚመጡት። መቼም መዳም ቤት ይሰሩ እንደሆነ ያውቃሉ የሚመጡት አይደል? በሰራተኝነት ለመቀጠር ነው የሚመጡት። ያለ ፍላጎታቸው ሲል እንዴት ያለ ፍላጎት ሰው ፈልጎ ከሀገሩ ፓስፖርት አውጥቶ ኢሚግሬሽን ሄዶ ፓስፖርት አውጥቶ በደላላ መጥቶ ያለ ፍላጎታቸው ለመዳም ሸጠቻቸው እንዴት ይላል ብዬ
እሱን የተረዳሁትኝ የማይፈልጉበት ቤት ወይ ስራ የሚበዛበት ቤት ወይ ደሞዝ የማይከፈልበት ቤት ብዬን የተረዳሁት እንጂ ለወሲባዊ ግንኙነት እንደሆነ አልተረዳሁትም። ቃሉን ንገሪኝና እዚህ ትራንስሌት ላይ ኤክስፕሎዲንግ አሁን ቅድም ያልሻት ክራይሙን እዛ ጋር ሊስቶችን ሂጅና ምንድን ነው ያደረገችው የሚለው ኤክስፕሎሪንግ ውመን ይላል። አሁን አንቺ ያልፈለግሽን ነገር ለማሰራት እሷ የሰው ቤት ገብቶ ለሚሰሩት ኃላፊነት አትወስድም። ካመጣሽ በኋላ ግን እንደ ደላላ አምጥተሽ የማይፈልጉት ነገር ማሰራት እሱ ቤቷ ውስጥ ነው ያዘቻቸው። አምሹ ሳይፈልጉ እየሸጠቻቸውም ሊሆን ይችላል። ብቻ እንዳልኩሽ ወርዱን አንቺ ቻጅ ቤት ጋር ገብተሽ ኤክስፕሎሪንግ ውመን ማለት እዛ ጋ ይነግርሻል። ኤክስፕሎር ወይም ደግሞ ኤክስፕሎሪንግ ውመን እሱ ጋር ስትይ እንዳይጠፋብኝ እዚህ ጉግል ላይ ነው። ያ ቻት ቤትንም ጠይቂው፣ ጉግልም ይነግርሻል። ወርዱ ምን ማለት ነው የሚለውን ጠይቂው እና እዛ ጋር ከተጻፈ እንትን ለማለት ነው። ኒውስ ቴንክ ዩ ሀቡዬ። እሺ እሺ ቴንክ ዩ ሚኒንግ ኤክስፕሎሪንግ ውመን ሚኒንግ ኤክስፕሎዲንግ ሳይሆን ኤክስፕሎቴሽን exploitation. Okay. Story including them of extreme hunger, metallic fairy, exploiting. Exploiting, not D አይደለም። ዲ አይደለም። ኦኬ ዲ አይደለም። exploiting exploitation. Yeah.